ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 53ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኖቬምበር 19 2025 ነው። እንግዲህ አይኤፍኤስ ወይም ኢንስቲትዩት ፎር ፊስካል ስተዲስ የሚባለው የበጀት ጥናት ተቋም የኢትዮጵያን የበጀት አፈጻጸም አጥንቶ መርምሮ እዛ ላይ የራሱን ሪፖርት ያወጣበት ነው ይሄ ሪፖርት። እና እንግዲህ ዋናው ጉዳዩ ምንድነው? የኢትዮጵያ የግብር ገቢ መንግስት ከግብር የሚያገኘው ገቢ ከዓመት ዓመት እየቀነሰ ነው። ከ2014-15 ጀምሮ ለምንድነው ነው? እና እንግዲህ ይህንን ሲያጠኑ አንዱ ምክንያት የመንግስት በጀት መቀነሱ የመንግስት ኤክስፔንስ ወይም ኢንቨስትመንት መቀነሱ ምክንያት ነው። የመንግስት ኢንቨስትመንት መቀነሱ በመንግስት ኢንቨስትመንት ይፈጠር የነበረውን ቫት ዊዝሆልዲንግ የሚባለውን ነገር ማስቀረቱ ነው ማለት ቀነሰው ነው። ያንን ሲተነትኑ ነበር። ቫት ዊዝሆልዲንጉ እንግዲህ በነበሩት 52 51 50 ምናምን በነበሩት ቪዲዮዎች እንዳየነው ለምንድነው የቀነሰው ነው። ኢንቨስትመንቱ ለምን ቀነሰ? የብድር ጫና በዛበት፣ መንግስት በጣም ይበደራል እና የተበደረውን ብድር በአግባቡ ሰርቪስ ማድረግ ስላልቻለ በቀጣይነት እየተበደረ የልማት ስራ መስራት አልቻለም። ኢንቨስተር መንግስት ሆነ። ለዛ ነው። ስለዚህ በዛ ምክንያት ነው የሆነው እና በዛ ምክንያት ነው የቀነሰው። ነገር ግን እንደዛ ቢሆንም የቫት አቀናነሱ የዊዝሆልዲንግ የሚባለው ቫት አቀናነሱ ከኢንቨስትመንቱ ጋር አልተጣጣመም። ቫቱ ኢንቨስትመንቱ በቀነሰበት መጠን ነበር መቀነስ የነበረበት፣ ይልቁንም ይበልጥ ቀንሷል ነው። ለዚህ እንግዲህ የተለያዩ ምክንያቶች ይኖራሉ ብለው አንድ አራት ምክንያቶች ያስቀመጡ። ዋነኛውን ወስደው ግን የተነተኑት የፖሊሲ ለውጥ ስላለ ነው። የፖሊሲ ለውጡ ደግሞ በፊት ዊዝሆልድ ሲያደርግ መንግስት 100% 15%ንም ነበር ነው ማለት ሙሉ በሙሉ 15% የቫቱን እንዳለ ነበር ዊዝሆልድ የሚያደርገው። አሁን ግን አሰራር ቀይሮ ግማሹን አድርጎታል። ለዛ ነው እንደሱ ካሉ ላይ ግማሹን አድርጎታል። ግማሹን በማድረጉ ቀንሷል ነው። ነገር ግን ህጉ ይሄ ፖሊሲው ግማሽ ዊዝሆልዲንግ የመያዝ ጉዳይ ወጥነት ባለው መልኩ ስላልተተገበረና በተለይ ደግሞ በጣም ትልልቅ የሆኑት ካምፓኒዎች ዊዝሆልድ የሚደረግባቸው አሁንም 100% በመሆኑ ያለው ተጽዕኖ በፐርሰንቴጅ ፖይንት ሲቀመጥ ዝቅተኛ ነው። 0.12 ፐርሰንቴጅ ፖይንት ነው። ስለዚህ ከዚህ ከፖሊሲ ለውጥም የመጣው ማዘቅዘቅ ዝቅተኛ ነው ማለት መቀነስ በሚገባው እንትን አይደለም። ወደ እንዴት ልበላችሁ፣ የኢትዮጵያ ኢኮኖሚ 100 ቢሊዮን ነው ብላችሁ ካሰባችሁ $160 ቢሊዮን አካባቢ ማለት $160 ቢሊዮን አካባቢ ልዩነት ይፈጥራል ማለት ነው። ስለዚህ መንግስት $160 ቢሊዮን ቢሊዮን ሳይሆን $160 ሚሊዮን ልዩነት ይፈጥራል ነው። የኢትዮጵያ ኢኮኖሚ 100 ቢሊዮን ነው ብላችሁ ካሰባችሁ ወደ $160 ሚሊዮን በዚህ መልኩ ማይገለጽ የዊዝሆልዲንግ መቀነስ አለ በፖሊሲው ምክንያት ያልሆነ። ስለዚህ ይሄ $160 ሚሊዮን በፖሊሲው ምክንያት ካልሆነ፣ ኢንቨስትመንቱ በመቀነሱ ምክንያት ካልሆነ እነዛ በቀሩት በሶስቱ ምክንያቶች ነው የሚሆነው። ማለትም መንግስት ማለት የተለያዩት መንግስት ኢንቨስተሮች ዊዝሆልዲንግ ይዘው ግን አይመልሱም ነው ወይ ገበያ አያደርጉም። ስለዚህ በሌላ አማርኛ ያጭበረብራሉ ማለት ትችላላችሁ። ወይ ደግሞ ወጪያቸው በአብዛኛው ቫት ጀነሬት የማያደርግ ወጪ ያደረጉ ነው። ለምን በተለየ መልኩ ያደርጋሉ? ጥያቄ የሚያስነሳ ነው። እሱ ነው እንግዲህ እሱም ብለው ከጨረሱ በኋላ የቫት ዊዝሆልዲንግ ህጉ በጠቅላላው በቫት ሲስተሙ ላይ ምን ተጽዕኖ አለው የሚል ነገር ያመጣሉ። እና ትላንትና አሁን የለቀኩት ቪዲዮ ላይክ ነው አክቹዋሊ ትላንትና አንዱ እንግዲህ እዚህ ይሄ መጀመሪያው አንቀጽ ላይ ያነሱት ነገር የቫት ዊዝሆልድ በኢትዮጵያ ውስጥ እንትን የለም ነው ማለት የቫት ሲስተሙ በስነ ስርዓት አይሰራም። የቫት ሲስተሙ በስነ ስርዓት ስለማይሰራ በሌላ አማርኛ ነጋዴው ቫት የመክፈል ማለት ትልቁ አሁን ለምሳሌ ከቫት ቀንሷል ተብሏል አይደለም በ2 ፐርሰንቴጅ ፖይንት ምን ማለት መሰላችሁ? በ2 ቢሊዮን ቀንሷል ማለት አይነት ነገር ነው። በጣም ብዙ እና በዛ ያክል ቀንሷል ነው። በዚህ 2 ቢሊዮን ለምሳሌ የኢትዮጵያ ኢኮኖሚ 100 ቢሊዮን ነው ብላችሁ አስባችሁ ማለት ነው።
ማለት ጂዲፒው በ2 ቢሊዮን ቀነሰ ማለት ቀነሰ ካላችሁ በኋላ ከዚህ ውስጥ 66 በመቶ የሚሆነው የቀነሰው በአሰባሰብ ችግር ምክንያት ነው። በአሰባሰብ ችግር ምክንያት ነው። ስለዚህ በጣም ብዙ ነው። 66% ስታደረጉት የ2 ቢሊዮን ላይክ ነው 0.66 ስታደረጉት 0.66 ታይምስ 2 ወደ 13 ማለት 1 ቢሊዮን 300 ሚሊዮን ምናምን አካባቢው ያልተሰበሰበው መሰብሰብ ስላልተቻለ ላይክ ነው። እንትኑ ቫቱ ጀነሬት ተደርጓል፣ ግን እዛው ኢኮኖሚ ውስጥ ቀልጦ ቀርተዋል፣ ወደ መንግስት አልገባም። ስለዚህ በጣም ከፍተኛ ብር ነው። 1.3 ምናምን አካባቢ ቢሊዮን ማለት ነው። ሰፊ ነው። ስለዚህ በኢትዮጵያ ውስጥ አሁን ዊዝሆልዲንጉ አስፈላጊ የሆነበት ምክንያት የቫት ስርዓቱ የመሰብሰብ አቅሙ ደካማ ስለሆነ ነው። እንግዲህ ዊዝሆልዲንግ ደጋግመን እንዳልነው መንግስት ዊዝሆልድ የሚያደርግበት ነው። የመንግስት የበጀት መስሪያ ቤቶች እና ትላልቅ ኮርፖሬሽኖች፣ የመንግስት ኮርፖሬሽኖች ግዢ ሲፈጽሙ ወይም ክፍያ ሲፈጽሙ ጀነሬት የሚደረገውን ለምሳሌ ግንባታ ቢያስገነቡ ወይም የሆነ ማሽነሪ ቢገዙ የሆነ የቢሮ ምናምን እቃ ቢገዙ ወዘተ ቢያደርጉ ያንን ሲያወጡ የሚፈጠረውን ቫት ማለት እንትኑ ሻጩ ዋጋው ይሄን ያህል ነው፣ ቫቱ ይሄን ያህል ነው ብሎ ነው አይደለም ከፋፍሎ የሚሰጣቸው። ያን ጊዜ የሚፈጠረውን ቫት ዊዝሆልድ አድርገው ይዙትና ወይም ቀንሰው ይዙትና ለገቢዎች ያስተላልፉታል፣ ለነጋዴው ከመስጠት ፋንታ። ምክንያቱም መሆን የነበረበት ምንድነው? በመደበኛው የንግድ ስርዓት ውስጥ ለነጋዴው ሰጡትና ነጋዴው ያንን ወስዶ ከዛ በኋላ እሱ ደግሞ እቃ ሲገዛ ከሚከፍለው ጋር አቀናንሶ ዘተ ብሎ መጨረሻ ላይ ማለት አውትፑት ቫት የሚለው አለ። እሱ እቃ ሲሸጥ የሚሰበስበው የእሱ አውትፑት ቫት ነበር፣ ለመንግስት ሲሸጥ የሚፈጠረው ቫት። ከዛ ደግሞ እሱ እቃ ሲገዛ የሚፈጥረው ቫት አለ፣ ኢንፑት ቫት የሚባል። ስለዚህ ከመንግስት የወሰደውን አሁን ለመንግስት አገልግሎት ሲሸጥ ያተረፈው ያገኘውን ቫት እሱ እቃ ሲገዛ ከሚሸጠው ቫት ላይ ቀንስና ይቅርታ እሱ እቃ ሲሸጥ እቃ ሲገዛ ወይም የሆነ ነገር ሲያደርግ የከፈለውን ቫት እቃ ሲሸጥ ከተቀበለው ቫት ላይ ያቀናንስና ሲቀናነስ የቫት ትርፍ ካለበት ምን ቫት አለህ ብሎ ለመንግስት ይመልሳል። የቫት ትርፍ ከሌለበት በቃ ላይክ ነው ከፍዬልሃለሁ ወይ ዜሮ ይጣጣል ወይ ደግሞ ብዙ ቫት ከፍሎ ከሆነ ተመላሽ አለኝ ብሎ ይጠይቃል ማለት ነው። እና መንግስት ስለዚህ ሲስተሙ ስታስገቡት ለነጋዴው ስትሰጡት ምን ይሆናል ማለት ነው? ብሩ ነጋዴው ጋር ይገባና ቆይቶ ታክስ ፋይል ሲያደርግ ነው የሚመጣው። እና ታክስ ፋይል ሲያደርግ ወይንም ግብር የሚከፍልበት ቀን ሲመጣ ነው ቫቱ ተመልሶ መንግስት ጋር የሚመጣው። ስለዚህ ለሱ ሰጣችሁት እንደ ሰዶ ማሳደድ አይነት ነገር ከሚሆን እዚሁ እነዚህ የመንግስት ነው እንደ ቴሌ እንደ አየር መንገድ ምናምን ያሉት ኮርፖሬሽኖች ያፍኑትና ቫቱን ወደዛ ይመልሱታል። ይሄ የሚደረግበት አካሄድና ይሄ ነገር አስፈላጊ የሆነበት ምክንያቱ በኢትዮጵያ ውስጥ ቫት የመሰብሰብ ችግር ስላለ ነው እንጂ ቫት ዊዝሆልዲንግ የሆነ ሚስጥር ስላለው አይደለም ነው። ሲክሬት የለውም ማለት ኢፌክቲቭነሱን በኢትዮጵያ መንግስት እንግዲህ 0.6 ነው ያለውን። ምን ማለት መሰላቸው? አሁን ከ2 ቢሊዮን ውስጥ ወደ 600 ሚሊዮን ምናምን የሚሆነው ከዚህ ከዊዝሆልዲንግ መቀነስ የመጣ ነው። ስለዚህ ይሄ ዊዝሆልዲንግ አስፈላጊ ሆነው እንትኑ ሲስተም ኦፕሬት ስለማያደርግ ነው፣ በትክክል ኦፕሬት ስለማያደርግ። ምክንያቱም ከሰጣችሁት እንዳልኳችሁ ከፍተኛ የሆነው አለመሰብሰብ ችግር የሚፈጠረው ቫት ጀነሬት ከተደረገ በኢኮኖሚው ሰው በዚህም በዛም ብሎ አጭበርብሮ ቫቱን ሳይመልስ የመቅረት ችግሩ ከፍ ስላለ ነው። እና ስለዚህ በኢትዮጵያ ውስጥ ያለው አሁን ይሄ how does VAT withholding affect the rest of the VAT system ወይንም ዊዝሆልድ የማድረጉ ጉዳይ ቀሪውን ሌላውን የቫት ስርዓት እንዴት አድርጎ ይጎዳዋል? የሚጎዳው አሰራሩ ስለማይሰራ እንትን ነበር ለመንግስት በቃ እንዴት ልበላችሁ፣ ነጋዴውን አሳዶ መያዝ ባይችልም የራሱን እንትኖች ግን ራሱ ስለሚቆጣጠራቸው አጠገቡ ስላሉና ስለሚያያቸው በቀላሉ ያገኘዋል። ከዛ አንጻር ነው ተጽዕኖ የሚያደርገው ነው።
እና አንድ ነገር አምጥተው ይሰካሉ። አሁን እንግዲህ ትላንትና እኔ ማለት ምንድን ነው የሚባለው ልክ ነው አምጥተው እዚህ ጋር አንድ ሀሳብ አስቀምጠዋል። የሀሳቡ ሲግኒፊካንስ ደርባችሁ እንግዲህ ስታዩት መንግስት ኢንቨስተር ነው ማለት ምን ለማለት ፈልገው ነው ብዬ ሳስበው፣ መንግስት ኢንቨስተር ነው ብለህ አትመጻደቅ። ምክንያቱም መንግስት ኢንቨስተር አይደለም፣ ይልቁንም ነው ኮንሱመር ነው ማለት ኢንቨስት ሲያደርግ። አሁን እንግዲህ የቫት ሳቢው ምንድን ነው? ቫት ቫሊዩ አድድ ታክስ እንትን ነው ፍጆታን ታክስ ግብር የማስከፈል ጉዳይ ነው። ሸመታን መቅጣት ነው እና ሸመታን መቅጣት በመሆኑ ነው ሸመታን መቅጣት በመሆኑ ሸማች ነው ግብር የሚከፍለው። ለምሳሌ ከመጀመሪያው ጀምራችሁ አሁን አንድ ዕቃን እያደረጋችሁ ብትሄዱ ገዢዎች ነው በንግድ ስርዓት ውስጥ ያን ዕቃ እሴት በመጨመር ሂደት ውስጥ ያሉት ሁሉም ትራንዛክሽን ነው። ለምሳሌ እዚህ ጋር አንድ ምሳሌ ላስቀምጥላችሁ። ለምሳሌ ሱፍ ልክ ነው። አሁን ለምሳሌ ከበግ ፀጉር ሱፍ መስራት ቢኖር እዚህ ጋር እንትኑ አለ ነው የመጀመሪያው ብለን እናስበው፣ ጥሬ ዕቃ አቅራቢ ብለን እናስበው አንዱን። ይሄኛውን ቁጥር አንድ ወይም ወሬቨር ይሄ ሰውዬ የሚያደርገው የሆነ እርሻ አለው ማለት ነው፣ የበግ እርሻ። እንግዲህ እርሻን በለው ላይ ፋርመር ነው እሱ፣ የእንስሳ ፋርመር ነው። እና የሚያደርገው ምንድነው? ፀጉር ያላቸው በጎች አሉ፣ ለሱፍ ስራ የሚሆን ፀጉር ያላቸው በጎች አሉ። በጎቹን ያረባል እና ማሽኖች አሉ፣ ፀጉሩን ማሽኖች አሉት ወይም ሰራተኞች አሉት። ፀጉሮቹን ሸልቶ አዘጋጅቶ ማለት ለጨርቃጨርቅ ፋብሪካ ያስረክባል ማለት ነው፣ ከዚህ አንስቶ ማለት ነው። ስለዚህ ፈርስት ኦሪጅ ነው ከእንትኑ አኳያ ማለት ነው፣ ከሱፉ አኳያ የመጀመሪያው እንግዲህ ዕቃ አቅራቢ ነው እሱ፣ ሮ ማቴሪያል ወይም ጥሬ ዕቃ አቅራቢ ነው። ከዛ ለማን ይሰጠዋል እንበል፣ ሁለት ቁጥር አለ እዚህ ጋር። ለማን ይሰጠዋል? ለጨርቃጨርቅ አምራቹ ማለት ነው። ጨርቃጨርቅ አምራቹ ያንን የበግ ፀጉር ወስዶ የሱፍ ጨርቅ አድርጎ ያመርተዋል። ክር አድርጎት እንትኑን ምንድነው አዳውሮ ምናምን ብሎ ያንን ፀጉር ወስዶ ክር አድርጎ ክሩን እንግዲህ ዳይ አድርጎ ምናምን ብሎ ማሽኖች አሉት ምናምን ብሎ መጨረሻ ላይ የሱፍ ጨርቅ ያወጣል ማለት ነው። ሙሉ ጨርቅ ያወጣል። ከዛ እዚህ ጋር ሌላ ሶስተኛ ካምፓኒ አለ፣ ካምፓኒ 3 የሚባል ነው ሱፍ ይሰፋል። ጨርቁን ወስዶ በፋብሪካ ደረጃ ነው የተለያየ ሳይዝ በተለያየ ቁመት ምናምን በሚታወቁት የተለያየ አይነት ሱፎች ያመርታል። አራተኛው ከነዚህ ከፋብሪካዎቹ ገዝቶ የሚያከፋፍለው ሰው አለ ማለት ነው። እና እዚህ ጋር አሁን ለምሳሌ ይሄ ሁለተኛው ቁጥር ላይ ያለው ሰው ወይም ነው በስፔሊንግ የምታደርጉት ይችላል፣ ብቻ ዋናው ተከታታይ ይሄ ሁለተኛው ሰው ከዚህ ሲገዛው ጨርቁን ሲገዛው ይሄ ሰው እንግዲህ አስዩም የምናደርገው ሌላው አሰምሽኑ ምንድን ነው? እነዚህም አራቱ ቫት ተመዝጋቢዎች ናቸው። በሌላ አማርኛ እንግዲህ በኢትዮጵያ ሕግ መሰረት አሁን ባለው አዲሱ ሕግ መሰረት ዓመታዊ ሽያጫቸው ከ2 ሚሊዮን ብር በላይ ነው ብለን አስበናል ማለት ነው የሶስቱ። ስለዚህ ይሄ ካምፓኒ ሁለት ከዚህ ከካምፓኒ አንድ የ1 ሚሊዮን ብር የበግ ፀጉር ገዛ ማለት ነው ለሱፍ የሚሆን። የ1 ሚሊዮን ብር ሲገዛ 150 ሺህ ብር ጀነሬት ያደርጋል። ቫት ለማን ይሰጠዋል? ለዚህ ይሰጠዋል 150 ሺህ ብር አይደለም እሱ። ስለዚህ አውትፑት የሚባል 150 ሺህ ብር አለው እዚህ ጋር እና 1 ሚሊዮን ወስዷል ማለት ነው። ስለዚህ 150 ሺህ ብር ግብር ከፍሏል ማለት ቫት ከፍሏል። ለምን ነበር ወደዚህ ይመስል የመጣው? ለማንኛውም ልጨርሰውና ያ አይ ቲንክ መንግስት ቫት ጀነሬተር ነው፣ ቫት ኮንሱመር ነው እንጂ ቫት አስተላላፊ አይደለም ነው። ስለዚህ 150 ሺህ ብር ከፍሏል። እዚህ ጋር ያንን ፀጉር ወሰደ፣ የበግ ፀጉር ፕሮሰስ አደረገው፣
ጨርቅ አደረገው። ስለዚህ የ1 ሚሊዮን ብር የበግ ፀጉር ወስዶ የ2 ሚሊዮን ብር እንትን አደረገው ማለት ነው። የ2 ሚሊዮን ብር ጨርቅ አደረገው፣ የሱፍ ጨርቅ። ያን የሱፍ ጨርቅ ለማን ይሸጠዋል? ለሱፍ ካምፓኒው በላይክ ነው። መሸጫው ዋጋ ነው 2 ሚሊዮን ብር ያልኩት። ስለዚህ 2 ሚሊዮን ብር ቫት ይጨምርበታል። ስንት ያደርጋል? 3 ሚሊዮን ብር 300 ሺህ ብር ያስከፍለዋል ማለት ነው። ይህን ካምፓኒ ሶስትን ማለት ጨርቁን ላይክ ነው። ጋርመንቱ 2 ሚሊዮን ብር ነው። እዛ ላይ ግን ቫቱ 300 ሺህ ብር አስጨምሮ ይሸጥለታል ማለት ነው። እና ይሄ እንትን ሱፍ ሰፊው ነው እንግዲህ ይሄኛው ማለት ነው። ሶስተኛው ይሄ የሰጠው 300 ሺህ ብር ለዚህ ለካምፓኒ 2 ኢንፑት ቫቱ ነው የሚባለው which means ጨርቅ ማለት ጨርቅ ሲሸጥ የተቀበለው ነው ኢንፑት ቫቱ ነው። ወደዚህ ሰው ነው የሚገባው 300 ሺህ ይሆናል ማለት ነው። ስለዚህ ይሄን ሰውዬ ካያችሁት 150 ሺህ ቫት ከፍሏል። 300 ሺህ ግን ቫት ተቀብሏል። ስለዚህ አንደር ኖርማል ሰርከምስታንስስ ምንድን ነው የሚሆነው? እጁ ላይ 150 ሺህ ትርፍ ቫት አለው ማለት ነው። ይዟል 150 ሺህ ቫት ብሎ ይዟል 150 ሺህ ብሎ ይዟል ማለት ነው። 150 ሺህ ብሎ ይቅርታ 150 ሺህ እጁ ላይ አለበት ማለት ነው። ለማን የሚሰጠው? ለመንግስት የሚመልሰው ማለት ነው። ከዚች ከእንትኗ ብቻ አስበነው ነው ማን ነው ስሙ? ከጋርመንቱ ብቻ ማለት ሌላም ስራ ሊሰራ ይችላል። ሌሎችም ወጪዎች አሉት ወዘተ ወዘተ። በአንዱ ፕሮሰስ ካየነው ሌላው እንግዲህ እንደ ሁኔታው አጀስትድ ይሆናል በሚል ነው። ይሄኛው ሰውዬ የ1 ሚሊዮን ብር ሴት ጨምረበትም ሱፍ ሰፊው ሱፍ ሰፍቶ 3 ሚሊዮን ሸጠው ማለት ነው። ግን ስለዚህ 300 ሺህ ምን አለው ማለት ነው? 300 ሺህ አውትፑት ቫት አለው። 300 ሺህ አውትፑት ቫት አለው። ለዚህኛው ሲሸጥ ግን 2 ሚሊዮን ብር የገዛውን ጨርቅ 3 ሚሊዮን ስላደረገው ወደ ሱፍ በመቀየር ለዚህ ሲሸጥለት የ3 ሚሊዮን ብር 100 ሱፍ ሸጠለት እንበል። ወስዶ ጨርቆቹን ወስዶ 3 ሚሊዮን ብር አድርጎ የ3 ሚሊዮን ብር 100 ሱፎች ሸጠለት ማለት ነው። ስለዚህ የ3 ሚሊዮን ብር ሲሸጥለት 450 ሺህ ብር ይቀበለዋል። 15% የ3 ሚሊዮን ብሩ ማለት ነው። 450 ሺህ ብር ይቀበለዋል ወደዚህ አድርጎ ማለት ነው። ስለዚህ ይሄ 3 ሚሊዮን 450 ሺህ ብር ነው ሱፎቹን የገዛቸው ማለት ነው። 3 ሚሊዮን 450 ሺህ ብር ነው የገዛቸው። እሱ ደግሞ እንበልና 3 ሚሊዮን ብር ከሆነ ኮስቱ 4 ሚሊዮን ሲሸጠው 25% ያተርፋል። አከፋፋይ ነው ይሄ አራተኛው ብለን እናስብ። አራተኛው አከፋፋይ ነው። 1 ሚሊዮን ብር ይጨምርበትና 4 ሚሊዮን አድርጎ 4 ሚሊዮኑ ላይ ታክስ ያሰራበት ስንት ይመጣል ነው? ቫት ሲያሰራበት 600 ሺህ ይመጣል 4 ሚሊዮን። ስለዚህ 4 ሚሊዮን ማለት እያንዳንዱን ሱፍ በ46 ሺህ ብር ይሸጠዋል ማለት ነው። እንትን ስላለው እያንዳንዱን ሱፍ በ46 ሺህ ብር ይሸጠዋል ማለት ነው። ስለዚህ በ46 ሺህ ብር ሸጠው ማለት ከጠቅላላው ከእንትኖቹ ከማን ነው ስሙ ሱፍ ገዢው በሱፍ 6 ሺህ ብር ነው 60 ሺህ ብር ላይ ነው ይቅርታ 6 ሺህ ብር ይቀበላቸዋል። 100 ጊዜ 6 ስታረጉ 600 ሺህ ብር ይቀበላል ማለት ነው። እዚህ ጋር ግን ከዚህ የተቀበለው 450 ሺህ ያለው እዚህ ጋር ከዚህ የተቀበለው 600 ሺህ ያለው። ስለዚህ እያንዳንዳቸው 150 ሺህ 150 ሺህ 150 ሺህ 150 ሺህ አድርገው 150 ሺህ 150 ሺህ አድርገው 4 ጊዜ ስታረጉት 600 ሺህ ብር ቫት ኦሪጂኔት አድርገዋል። ከመጀመሪያው ከዚህ ከእንትኑ ጀምራችሁ ማለት ነው። ከማን ነው ስሙ የበግ ፀጉር አቅራቢው ጀምራችሁ ማለት ነው። የበግ ፀጉር አቅራቢው ከዛ ጋርሜንት ፋቅ ላይክ ነው። የበግ ፀጉር አብቃዩም እሴት እየጨመረ ነው። በጉን ወስዶ በግ ላይ የነበረውን ልብስ ወስዶ ከሱ ላይ አውልቆ
በማሽን አድርጎ ጠርዞ ምናምን ብሎ ፋብሪካ ተከራይቶ መሬት ሊዝ እየከፈለ ብድር አለበት ምን ያንን ሁሉ እያደረገ በተፈጥሮ የሚገኘውን አንድ ፀጉር አንስቶ እሴት ጨምሮበት ለፋብሪካ ጥሬ ዕቃ በሚሆንበት ደረጃ ስላደረሰ እሴት ፈጥሯል። አዲስ እሴት ፈጥሯል። ስለዚህ ነው ለመቶ ሱፍ የሚበቃ ፀጉር ባዘጋጀበት የ150 ሺህ ብር ዝም ብለን ዋጋዎቹ ራንደም ናቸው ብያቸው 150 ሺህ ብር ለመቶ ሱፍ የሚሆን ፀጉር ሲያቀርብ 150 ሺህ ብር ተጨማሪ እሴት ፈጥሯል ማለት ነው። እና እነዚህ እሴቶች ተደማምረው ስታያቸው 6,000 ነው የሚመጡት ማለት ነው። 600,000 ነው የሚመጡት። በመቶ ሱፍ ስታካፍሏቸው 6,000 ይመጣሉ። አሁን በዚህ ሂደት ውስጥ ቫቱን ማንም እንትን ነው ያደረጉት። ምንድን ነው ያደረጉት መሰላችሁ? ቫቱን ልክ እንደ እግር ኳስ 2 ቁጥር ለ5 ቁጥር 5 ቁጥር ለ6 6 ለ7 7 ለ8 8 ለ10 አድርጎ 10ኛው አገባው አይነት ነገር ነው። እንደዚህ ያለ ነው ሄደው ቫቱ ነው ፒክ እያደረገ እንትኑ ሱፉ ልክ ደንበኛው ጋር እስኪደርስ ድረስ አሁን ብታካፍሉት ስንት ይሆናል መሰላችሁ? ከዚህኛው 1,500 ከዚህኛው 1,500 ልክ ሱፍ ገዢ ማለት ነው። ለእያንዳንዳቸው እሴት ለጨመሩበት 1,500 ከፍሏቸዋል ማለት እሴት ለጨመሩ ነው ለተጨመረው እሴት ወይንም በሌላ አማርኛ ምን ነበር? እንዴት ብዬ ላስቀምጥላችሁ መሰላችሁ? የትርፍ ዋጋ አሁን ለምሳሌ እንትን ሲሰራ የዋጋ ሲወጣ እንዴት ነው የሚወጣው? ዋጋ ኮስት ፕላስ ፕሮፊት ነው አይደለም? አሁን ለምሳሌ አንድ ዕቃ ዋጋው ስንት ነው ስትሉ ገዢው ሰውዬ ማለት የሚሸጥላችሁ ሰውዬ ዕቃውን አምጥቶ እናንተ እስከምትገዙበት ቦታ እስኪያመጣው ድረስ ያለውን ወጪ በሙሉ ያሰላል። ቤት ክራዩን፣ ግብሩን፣ ምኑን አስልቶ ኤቭሪቲንግ አስልቶ ኮስት ብሎ ይይዘዋል ማለት ነው። ይሄን ሁሉ ነገር ከፍዬ ነው ይህን ዕቃ እዚህ ጋር ያደረስኩልህ። ስለዚህ ልክ አንተ ስትገዛው እኔ ደግሞ ከዚህ ላይ ይህን ያህል ትርፍ እፈልጋለሁ ስለሚል የማንኛውም ዕቃ ዋጋ ኮስቱ ሲደመር ፕራይሱ ነው አንደር ኖርማል ሰርከምስታንስ። መንግስት ግን አሁን የተጨማሪ እሴት ታክስ ሂሳቤው ግን ምንድን ነው? ይሄ ኮስት ፕላስ ፕራይስ አለ። ግን አንተ ይህን ዕቃ ለመግዛት ከቻልክ ልትቀጣ ይገባሃል ነው ወይንም ልትቀረጥ ይገባሃል። ምክንያቱም ዩ አፎርድ ዲስ ዋይል ዴር አር ነው ሌሎች ብዙ አስፈላጊ የሆኑ ምናምን ተቀማጥለሃል አይነት ነገር ነው። እንዳልኳቸው አሁን ችግር ያለበት እና እኔ 1.4 ምናምን ሆኖ ማለት ለምሳሌ በኢትዮጵያ ሁኔታ ካያችሁት ጂዲፒው 100% ነው ብላችሁ ካሰባችሁ ወደ 1 ቢሊዮን 400 ሚሊዮን ምናምን ብር ሳይሰበሰብ የሚቀረው ለምንድን ነው? ሰው ኖርማል ነገር ነው የሚጠቀመው። እንዴት ልበላችሁ፣ የኢትዮጵያ ሕዝብ የቅንጦት ዕቃ እየተጠቀምክ ነው ተብሎ ቫት መቀጣት የለበት። በማንኛውም ሰዓት ከ2,000 ብር በላይ ትራንዛክሽን ካላቸው ሰዎች ዕቃ ሲገዛ ማለት በማናቸውም ሰዓት የ2 ሚሊዮን ብር ትራንዛክሽን በአመት ከዛ በላይ ካላቸው ነጋዴዎች ዕቃ ሲገዛ አንተ ከሀብታሞች ነው የምትገዛው ተብሎ የ15% ተጨማሪ እሴት ታክስ ሊጫንበት አይገባም። ለዛ ነው እንደዛ ስታደርጉት ንግዱን ታቀዛቅዙታላችሁ። ምክንያቱም ሰውየው ላይ ሌላ ተጨማሪ እየጣላችሁበት ነው። እና የቫት እሳቤው ምንድን ነው? ኮስት አለ፣ ኮስት ፕላስ ፕሮፊት አለ። ስለዚህ አሁን ይሄ ሰውዬ ቫቱን ባታረጉለት ኖሮ የወጪዎቹን በሙሉ ማለት የተሸለቱበትን ወደ ጨርቅ የተቀየሩበትን ሱፍ ተደርገው የተሰፉበትን አከፋፋዩ አምጥቶ ማለት እንግዲህ ዲስትሪቢዩተሩ ምላችሁ ቡቲክ ሊሆን ይችላል፣ ሱቅ ሊሆን ይችላል፣ ዋቴቨር አምጥቶ የሸጠበትን ስታሰሉት በ4 ሚሊዮን ብር ያዋጣው እንትን ይሸጡለት ነበር ነው፣ ወይንም በሌላ አማርኛ በ40 ሺህ ብር ይሸጡለት ነበር። ግን መንግስት ይህንን ሰውዬ ምን ያደርገዋል?
አንተ በ40 ሺህ ብር መግዛት ከቻልክ ቫት ይጨመርብሃል ብሎ 6 ሺህ ብር አዲሽናል ይጨምርበታል ማለት ነው። ስለዚህ እቺ 6 ሺህ ብር ይሄኛውም ነጋዴ አይከፍላትም፣ አይነካትም ነው ተቀብሎ እንደዚህ ጥባጥቤ ልክ ነው በተች ነው የሚያወጧት። አውትፑት ኢንፑት እያለ እያቀናነሰ አውትፑት ኢንፑት እያለ እያቀናነሰ እንትን ነው አይነካትም ነው ገብቷቸዋል። አይነካትም ኢነሰንስ አይጠቀምበትም ማለት ዝም ብሎ ካሹ እጁ ላይ ከተቀመጠ ለመንግስት እስኪመልስለት ድረስ ምናምን ልትሉ ትችላላችሁ። ከዛ በስተቀር ግን መጨረሻ ላይ መንግስት ከዚህ ከ100 ሱፍ በሀገር ውስጥ ቢመረት ብዬ ነው የምላችሁ ከበጉ ፀጉር ጀምሮ ቡቲክ ገብቶ ወይንም የሆነ እንግዲህ እኛ ሀገር የለማ እንደ ዲፓርትመንት ስቶር ዝም ብሎ ዳራሽ የሆነ ልብስ የሚሸጥበት አይመስለኝ እዛ እስኪገባ ድረስ እዚሁ ነው ያለቀውን በል ማለት እዚሁ ነው የተሸለተው በጉ፣ እዚሁ ነው ወደ ጋርመንት የተቀየረው፣ እዚሁ ነው ሱፍ ተደርጎ የተሰፋው፣ እዚሁ ነው ቡቲክ የገባው ብለን እናስብ ማለት ነው። እና በዛ ሂደት ውስጥ የተፈጠረውን ተጨማሪ እሴት ታክስ 600 ሺህ ብር መንግስት ይወስደዋል፣ ቫት ያገኛል ማለት ነው። ያ 600 ሺህ ብር ለእነዚህ ሰዎች ምንም አይደለም፣ ሲቀናነስ የሚጠፋ ነው አያገኙት። ትርፍ ከመጣም ማለት አሁን ለምሳሌ እዚህ ጋር ይሄ ያለው ነጋዴ ይሄ 150 ሺህ ያሳልፋል ብያቸዋለሁ። ይሄ ማደኝ ዶፍተዴ ሌላ ትራንዛክሽን አላደረጉም ብለን ብናስብ 150 ሺህ ፀጉር ሲገዛ የገዛው አለ የከፈለው አለ፣ 300 ሺህ ብር ጨርቅ ሲሸጥ የከፈለው አለ። ሲያቀናንስ 150 ሺህ ይመጣለታል። እችን 150 ሺህ ያስተላልፋል። ይሄኛውም እንደዚሁ ጋርመንት ወስዶ ሱፍ ሲያደርግ ጋርመንት ሲገዛ 300 ሺህ ብር ቫት ከፍሏል። ሱፍ አድርጎ ለቡቲኩ ሲሸጠው 450 ሺህ ብር ተቀብሏል። ሲያቀናንስ 150 ሺህ ብር ይቀረዋል። ያንን 150 ሺህ ብር ለሀገር ውስጥ ገቢ ያስተላለፈ። እዚህ ጋር አከፋፋዩ 450 ሺህ ብር ሱፉን ሲገዛ ከፍሏል፣ ለማከፋፈል ማለት ነው። አከፋፍሎ ለእያንዳንዱ ኮንሱመር ሲከፍለው 600 ሺህ ብር ከፍሏል። 600 ሺህ ብር ሰብስበዋል። ያቀናንስና የከፈላትን ያስመልሳታል 450 ሺህ። ትርፍ ግን 150 ሺህ ይመጣበታል። ያችን 150 ሺህ ይመልሳል። መጨረሻ ላይ እነዚህ አራቱ ተደማምረው መንግስት ጋር 600 ሺህ ብር ይገባል ነው ቫት። ከምን እንግዲህ ከእያንዳንዱ እሴት የመጨመር ሂደት ውስጥ የተጨመረውን እሴት በተጨመረው እሴት ልክ 15% 15% 15% 15% እያለ ያነሳል ማለት ነው። እሴት ሲጨመር 15% ያነሳል። እሴት ሲጨመር 15% ይቀጣሃል። እሴት ሲጨመር 15% ይቀጣሃል። እሴት ሲጨመር 15% ይቀጣሃል። ያንን ሰብስቦ አምጥቶ ለማን ነው ቻነል የሚያደርገው? ማንን ነው? እነዚህን 15%ቶች ከ1 ሚሊዮን ከዛ ከ2 ሚሊዮን ከዛ ከ3 ሚሊዮን ላይ ነው ከእያንዳንዷ 1 ሚሊዮን ይቅርታ፣ ከእያንዳንዷ እሴት ከተጨመረባት 1 ሚሊዮን ማንን ነው የሚቀጣው? መጨረሻ ላይ እቃውን ገዝቶ ነው ሱፉን ገዝቶ የሚለብሰውን ሰው ነው ለምሳሌ ማለት ነው። አሁን ይህንን አንደርስታንድ ማድረግ ምንድነው ጥቅሙ መሰላችሁ? እነዚህ ነጋዴዎችን ካያችኋቸው ይሄኛውን ለምሳሌ ፀጉር ቆራጩንም በሉት ሸላቹንም ጨርቅ አምራቹንም ሱፍ አምራቹንም ሻጩንም ካያችኋቸው ታክስ አውትፑት አላቸው፣ ኢንፑት ቫት አውትፑት አላቸው፣ ኢንፑት አላቸው። ቫት አውትፑት ማለት ምንድነው ነው? እቃ ሲገዙ የሚከፍሉት ነው። ቫት ኢንፑት ምንድነው ነው? ሲሸጡ የሚቀበሉት ነው። እያጣጡ ቫት ያስተላልፋሉ ማለት ክሌም ካላቸው ይጠይቃሉ፣ ግን በዚህ ኤግዛምፕል መሰረት እያጣጡ ያሳልፋሉ። እያጣጡ የቀረችዋን 150 ሺህ አድርገው ያስተላልፋሉ። ስለዚህ ነጋዴዎች ኢንቨስት ሲያደርጉ ቫት ይፈጥራሉ። ገብቷቸዋል? ኢንቨስት ሲያደርጉ ቫት ይፈጥራሉ። ነገር ግን ስለሚያጣጡ ያጠፉታል ነው። ያ ላይክ ነው ምንድን ነው የሚባለው? ይህንን በማብራራት ሂደት ውስጥ
የተነሳውበት ሀሳብ ትንሽ ጠፍቶብኛል፣ ግን ሂደቱ ገብቷቸዋል ብዬ አስባለሁ። ላይክ ነው ጀስት ነው ብለን ለሪካርድ እንያዘውና ሂደቱ ገብቷቸዋል ብዬ አስባለሁ። እንግዲህ ሂደቱ ይሄ ከሆነ አሁን እነሱ ሊሉ የፈለጉት ነገር ማለት አም አሱሚንግ አም ሪመምበሪንግ ኮሬክትሊ ማለት ለምን ነገርየውን እዚህ ጋር አምጥተው እንዳስገቡት ላይክ ነው በብዙ መልኩ አስቤዋለሁ፣ አልገባኝም። ግን የሚመስለው ምንድን ነው መንግስት ኢንቨስተር ሲሆን ነጋዴ አይደለም። ስለዚህ የመንግስት እንትን ነው መንግስትን ሪዲፋይን መንግስት ኢንቨስተር ላይክ ነው። አሁን ምንድን ነው መንግስት ራሱን ኢንቨስተር የማድረግ አባዜ አለበት። ስለዚህ ሮንግ ነው ቢካዝ አት ዘ ኤንድ ኦፍ ዘ ዴይ ምን ይሆናል መሰላቸው? አሁን ለምሳሌ መንግስት ማሽን ቢገዛ ወይንም ደግሞ ትምህርት ቤት ቢያስገነባ ወይንም ሆስፒታል ቢያስገነባ ወዘተ ለኮንትራክተሩ ብር ይከፍላል አይደለ? ቫት ላይክ ነው ብር ይከፍላል። የ10 ሚሊዮን ብር አንድ የሆነ ነገር ግንባታ ቢያስገነባ 1,500,000 ብር ቫት ይከፍላል ኮንትራክተሩ። ግንባታውን የሰራለት ኮንትራክተር ዴፊኒትሊ 10 ላይክ ነው አመታዊ እንትኑ አመታዊ ሴልስ ነው ላይክ ነው ተርኖቨሩ ከ2 ሚሊዮን ብር በላይ ነው ብለን አስበን ማለት ነው 1.5 ሚሊዮን ብር ይከፍላል ቫት መንግስት። ግን የሚያደርገው ምንድነው? አሁን በዚህ በዊዝሆልዲንግ መሰረት 10 ሚሊዮን ብሩን ለገንቢው ሰጠውና ያችን 1.5 ሚሊዮን ብር ዊዝሆልድ አድርጎ ይዟል ወደ ሀገር ውስጥ ገቢ ያስተላልፋታል። እሱ ግን በሌላ አሁን ለምሳሌ ትምህርት ሚኒስቴር ወይም ጤና ሚኒስቴር ወይም ዋቴቨር እንደዚህ አይነት ነገር ሲገዙ አውትፑት ቫት ነው ጀነሬት የሚያደርጉት እንጂ ይቅርታ ኢንፑት ቫት ነው። ኢንፑት እና አውትፑት የሚለው ነገር ይምጣጣብኝ። ኤኒዌይ እቃ ሲገዙ የከፈሉት አውትፑት ቫት ወሪዝ አውትፑት ቫት ብለን ጉግል አለልን አይደለም ወይ? አውትፑት ቫት ላይክ ነው ቫሊድ ታክስ ጃጅ ኦን ጉድስ ኢት ሴልስ ስትሸጡ ነው አውትፑት ቫት ስትሸጡ የምትከፍሉት ነው አውትፑት ቫት። that means you are going to output it to እንደ ነጋዴ ሆናችሁ ስትገዙ አውትፑት አድርጋችሁ ወደ ገቢዎች ትመልሱታላችሁ። ከእናንተ ወጥቶ ወደ ገቢዎች ይሄዳል ነው። ስለዚህ ሴል ስታደርጉ አውትፑት ነው የምትገዙት ነው። ፐርቼስ ስታደርጉ ደግሞ ኢንፑት ታደርጋላችሁ። በሌላ አማርኛ ስትሸጡ ለመንግስት ቫት ትሰበስቡለት አላችሁ፣ ስትገዙ ለመንግስት ቫት ትሰጡታላችሁ ማለት ነው። ላይክ ነው ምንም እንኳን ቫቱን እናንተ በኋላ አቀናንሳችሁ የምታጠፉት ቢሆንም ምክንያቱም የእናንተ ላይክ ነው you have nothing to do with it የመንግስት ነው። መንግስት መጨረሻ ላይ በዛ የእሴት ሰንሰለት ውስጥ ወይም ቫልዩ ቼን ውስጥ የሚፈጠረው ቫልዩ ቼን ውስጥ የመጨረሻው የቫልዩ ኮንሱመር የሆነውን ሰውዬ የሚቀጣበት ነው ቫት ማለት እና መንግስት ተቀጪ ነው በዚህ ራሱ ማለት ትምህርት ቤት ሲያስገነባ ከፈለገ መንገድ ሲሰራ ብቻ ምንም አይነት የልማት ስራ ይስራ ኮንሱመር ነው unless you consider that ነው like as a total ምንድነው የሚባለው የግብር ሰብሳቢ አካል ኢንካም ከግብር አለው ብላችሁ ካላላችሁ ከቫት አኳያ ግን ምክንያቱም መንግስት አሁን ለምሳሌ ጤና ሚኒስቴር ቫት አይሰበስብም ነው በሚሰጠው አገልግሎት ላይ I think the assumption is out እንትን የለውም like እንዴት ልበላችሁ አያቀናነስም in a sense አገልግሎት ሲገዛ ኢንፑት ቫት ይቀበላል it pays እና ያንን ኢንፑት ቫት ወስዶ ወደ ዊዝሆልዲንግ ቀይሮ ነው የሚያደርገው። የሚያቀናንሰው ግን እሱ ደግሞ ወጥቶ እንደ ነጋዴ ወጥቶ እቃ ሸጦ በሚሸጠው እቃ ላይ ቫት ጨምሮ ቫት የሚሰበስብበት ሜካኒዝም የለው። አሁን ለምሳሌ ሱፍ ስትገዙ አይቻልም እንጂ የራሳችሁ ድርጅት ቢኖራችሁ
4 ሚሊዮን ላይክ ነው 46 ሺህ ብር ሲሸጡላችሁ 6,000 ቫት ነው ካሉ ነጋ ላይክ አይቻልም እንጂ ሱፍ ገዝቻለሁ 6,000 ቫት ክሌም አረጋዋላ ብላችሁ መሄድ ትችላላችሁ። እኔ ድርጅት አትራፊ ነው የሚል የቢዝነስ ድርጅት ከሆናችሁ ማለት ነው። ላይክ ለፐርሰናል ነገር የገዛችሁትን እንድታመጡ አይፈቅዱላችሁም እንጂ እና ሀሳቡ ትንሽ ወሰብሰብ ብሏል። ግን ሀሳቡ ምንድን ነው? መንግስት ቫት ኢንፑት ነው የሚያደርገው እንጂ ቫት ኢንካር ያደርጋል እንጂ ቫት አውትፑት አያደርግም። ላይክ ነው በቫት ጨምሮ የሚሸጥላቸው ዕቃ የለም። ኦፍኮርስ አሁን ጥያቄ ያስነሳል። ቢኮዝ አሁን ለምሳሌ እንዴት ነው እኔ እንጃ ጤና ላይክ ነው አሁን ሆስፒታል ሄዳችሁ አሁን ጥቁር አንበሳ መንግስት ነው አይደል? ስትታከሙ ቫት ብለው ያስከፍላል። ቮሊዩም ኦፍ ትራንዛክሽናችሁ እንዴት ነው ኦፕሬት የሚያደርገው? እንደ ኮርፖሬሽን ነው አይ ዶንት ኖ ላይክ ነው። ወይም ትምህርት ቤት ሄዳችሁ ስትማሩ በቫት አሁን ኮርስ ስትወስዱ የቫት ነው ምናምን ብለው በሌክቸር አወር 10 ሺህ ብር 8 ሺህ ብር ነው ምናምን ብለው ይሰበስባሉ። አይ ሃቭ ኖ አይዲያ። ኤኒዌይ አይዲያው ግን መንግስት ኢንፑት ቫት ነው ብቻ ነው ላይክ ነው ኮንሱመር ነው እንደ ልክ አሁን አንድ ሄዳችሁ እናንተ ዕቃ ስትገዙ ቫት ከፋይ ናችሁ። ያንን ቫት የከፈላችሁትን እንደሌላ ተቋማት ልታስተላልፉት አትችሉ። አሁን በዛ ሱፍ በማምረት ሂደት ውስጥ ካያችሁት ሁሉም ቫቱን አስተላላፊ ነው፣ አይነኩትም ነው አርገው መጨረሻ ላይ ቫቱን አምጥተው ማን ላይ ነው የሚጥሉት? ኮንሱመሩ ላይ ነው። ኮንሱመሩ ነው የሚከፍለው ቫቱ። ስለዚህ ከያላይክ ነው አሁን ለምሳሌ መጨረሻ ላይ ሱቁ ላይ ስትሄዱ ወይም ሱፐር ላይክ ነው ምንድነው የሚባለው ቡቲኩ ላይ ስትሄዱ 6 ሺህ ብር ከእያንዳንዱ ነጋዴ ከፍሎ ሰብስቦ 6 ጊዜ ስንት ነው? 6 ጊዜ 6 ሺህ ብር ይሰበስባል። ያ 6 ሺህ ብር ግን ይከፋፈላል ማለት ነው። ለእንትኑ 150 ሺህ፣ ለእንትኑ 150 ሺህ፣ ለእንትኑ 150 ሺህ፣ 600 ሺህ 6 ቦታ ይወጣ 4 ቦታ ይወጣና 150 ሺህ 150 ሺህ 150 ሺህ ሆኖ በእያንዳንዱ ያልፋል ነው። እና ማን ውጦት ነው የሚቀረው ነው? ተገልጋይ ነው፣ ኮንሱመር ነው። ያንን 600 ሺህ 10 ተገልጋዮች ተሰብስበው 10 ሱፍ የገዙት ሰዎች 600 ሺህ ብር ቫት ይከፍላሉ ለተጨመረው ለእያንዳንዱ ሴት ለመሸለቱ ፕሮሰስ ተደርጎ ጋርመንት ለመሆኑ ከጋርመንት አልፎ ሱፍ ለመደረጉ ከሱፍ አልፎ እነሱ ሊገዙበት የሚችሉት አቅራቢያቸው ያለ ቦታ ላይ የመጣበት ተብሎ ለነዚህ ለተጨመሩ ሴቶች በሙሉ በሱፍ 6,000 ወይ በቡድን 600 ሺህ ብር ይከፍላሉ ማለት ነው። እና ማን ነው መጨረሻ ላይ ቫቱን ኮንሱም የሚያደርገው? ዕቃ ገዢው ነው፣ ኮንሱመሩ ነው። መንግስት ግን በዚህ የቫት ቼን ሲስተም ውስጥ ገብቶ ቫት እንደ ነጋዴዎቹ አስተላላፊ አይደለም፣ ራሱ ነው የሚከፍለው። እና አሁን እንግዲህ ይሄንን ባክግራውንድ ካስቀመጥኩኝ ይሄንን እዚህ ጋር የሚሉትን ነገር እንስማቸው። however ይላሉ ነን ዊዝሆልዲንግ ቫት ይሄንን ነው ማነበው። however ነን ዊዝሆልዲንግ ቫት revenue might well rise by less than the fall in VAT withholding። አሁን እዚህ ጋር ምን አሉ መሰላችሁ? ከዚህ በፊት ይሄንን እዚህ ጋር at the private sector shifts away from selling to the public sector, it would be expected that VAT revenue excluding VAT withholding would increase. አሁን በኢትዮጵያ ውስጥ ቫት ዊዝሆልዲንግ ለምንድን ነው ተጽዕኖ ያለው አሉና በኢትዮጵያ ውስጥ ቫት ዊዝሆልዲንግ ተጽዕኖ የኖረበት ምክንያት የቫት ሲስተሙ ስለማይሰራ መንግስት ቀዳሚ ቫቱን ገና ገንዘቡ ገበያ ሳይገባ በፊት ፒክ አድርገው አምጥተው ቫቱን ስለሚመልሱ ነው። ስለዚህ በኢትዮጵያ ውስጥ ዊዝሆልዲንግ ቦታ የኖረበት ምክንያት የቫት ሲስተሙ ስለማይሰራ ነው፣ የሚያሰባሰብ አፈጻጸም ችግር ስላለ ነው አሉና ያን ካስቀመጡ በኋላ እኔ ለብቻው አንድ አንቀጽ ነበር ማድረግ የነበረባቸው። እችን አረፍተ ነገር አውርደው እንደ አንድ ለብቻው ነበር ማስቀመጥ የነበረባቸው የሚል ዝም ብለው ነው
ደብድበውታል። ድብድብ ነው እንትን አድርገውታል። ግን የሚሉት ምንድን ነው? አሁን መንግስት እንግዲህ ያወራን የነበረው ምንድን ነው? የመንግስት ኢንቨስትመንት ሲቀንስ አብሮ ቫት ዊዝሆልዲንግ ቀነሰ፣ ወዘተ ወዘተ ያልነው ነገር አለ። የመንግስት ኢንቨስትመንት ሲቀንስ እና ለመንግስት አገልግሎት የሚያቀርቡለት ዕቃ የሚያቀርቡለት የንግድ ድርጅቶች መንግስት ዲማንዱ ሲቀንስና ከነሱ ሳይገዛ ሲቀር ምን ያደርጋሉ? ፊታቸውን ወደ ግሉ መስክ ያዞሩና ለግሉ መስክ ዕቃ ያቀርቡለታል። which I find it ridiculous because it assumes that ማለት መንግስት ተሻምቶ የወሰደ ያስመስሉታል። በሀገሪቱ ውስጥ ያለውን የኢኮኖሚ አቅርቦት ከፕራይቬት ሴክተሩ ተሻምቶ ፕራይቬት ሴክተሩ ለመግዛትና ለመክፈል ፈቃደኛ ሆኖ እኔ የሰጠኝ ሴንሲያ ነው ለመክፈል ፈቃደኛና ዝግጁ ሆኖ ያለ ላይክ ነው ኢፌክቲቭ ዲማንድ ኖሮት ሳለ ነገር ግን የሰፕላየር እጥረት ስላለ ሰፕላየሩ በሙሉ የት ነው የሚያቀርበው? ነው መንግስት ጋር ባረነ ላይክ ነው። መቼም ሁላችሁም ትስማማላችሁ። የሚከፍል ካለ ኢትዮጵያ ውስጥ ምንም ታገኛላችሁ የሚል እምነት አለኝ ማለት ነው። እንዴት ልበላችሁ? ዲማንዱ ካለ ከቤትና ከመሬት በስተቀር ከቤትና ከመሬት በስተቀር like no if you are ready to pay it looks like the system can provide አሁን anyway እንትኑ ተጨባጭ በመሬት ላይ ያለው ሁኔታ ምንም ሆነ ምን እሱን እንርሳውና ዝም ብለን እንደው ሃይፖቴቲካሊ ለቢሆን በቢሆንታ ወይ like no what if አይነት ነገር ብለን እናስብና ስለዚህ ነጋዴው መንግስት ማለት የብድር ጫና በዝቶበት ኢንቨስትመንት ሲቀንስበት ፊቱን አዙሮ ለማን ይሸጣል? ለፕራይቬት ይሸጣል ነው። ለፕራይቬት ሲሸጥ ዴፊኒትሊ ቫት ጀነሬት ይደረጋል አይደለ? ምክንያቱም ፕራይቬትም ኮንሱመር ነው፣ መንግስትም ኮንሱመር ነው። whoever consumes pays VAT according like if you are consuming from an organization that has an annual turnover more than 2 million Ethiopian birr you are bound to pay a VAT ማለት ነው። ስለዚህ ከ2 ሚሊዮን በላይ የሚሸጥ ሰው ዕቃ ከገዛችሁ ኤክሰፕት ነው ላይክ አንዳንድ ኤግዛምፕት ከሆኑ ዕቃዎች በስተቀር ቫት ትከፍላላችሁ። ስለዚህ ወደ ግሉ ሲዞር ቫት ይፈጠራል ነው። ስለዚህ ቫቱ ምንም አይሆንም ሽያጩ እስካለ ድረስ በሌላ አማርኛ አይደለም። ለመንግስት የ10 ቢሊዮን ብር ዕቃ የምትሸጡለት ከነበረና መንግስት አይ ትንሽ ማለት እጅ አጥሮኛል አሁን መግዛት የምችለው የ4 ቢሊዮን ብር ነው ካለ 6 ቢሊዮን ወስዳችሁ የ6 ቢሊዮን ዕቃ ወስዳችሁ ለግለሰብ ትሸጡታላችሁ ነው። ለግለሰብ ስትሸጡት ዕቃው ቫተብል ምናምን ኮንዲሽኖቹ ተሟልተው የምትገዙት ከቫት ከተመዘገበ ኦርጋናይዜሽን ነው። ዕቃው ቫት ኤግዘምፕሽን የለበትም ወዘተ ብላችሁ አስባለሁ። ለዛ ሲቀርብ ቫት ጀነሬት ይደረጋል። ነጋዴው ሲገዛ ቫት ጀነሬት ያደርጋል። ስለዚህ ቫቱ በዛ ይሄ በዊዝሆልዲንግ የታጣው ቫት alright like no shifts away from selling to it would be expected that it would be expected that VAT revenue excluding VAT withholding would increase withholding ይቀንሳል። ሌላው ግን withholding ያልሆነው VAT ምን ይሆናል ተብሎ ኤክስፔክት ይደረጋል? ይጨምራል። ምክንያቱም መንግስት ጋር ይሸጥ የነበረው ዕቃ ዞሮ መጥቶ ገበያ ውስጥ ለፕራይቬት ገብቷል። ስለዚህ ፕራይቬቶች ሲገዙት ቫት ጀነሬት ያደርጋሉ። ሰው ቫቱ ማለት ምክንያቱም ቫት መጨረሻ ላይ ልክ ነው ልክ ቫት ሲባል የሁለት ነገሮች ድምር ነው፣ የዊዝሆልዲንግ ቫት እና የነን ዊዝሆልዲንግ ቫት ማለት ነው። የነን ዊዝሆልዲንግ ቫት ስለዚህ ይሄ ዊዝሆልዲንግ ቫት ሲቀንስ ዕቃው ዞሮ ነን ዊዝሆልዲንግ ቫት ወይንም ፕራይቬት ሴክተሩ ስለሚገባ ነን ዊዝሆልዲንግ ቫቱ ይሄኛው ሲቀንስ ይሄኛው ይጨምራል፣ ይጣጣና ጀነራሊ መንግስት አት ዘ ኤንድ ኦፍ ዘ ዴይ የሚያገኘው ቫት አይቀንስም ነው። ገብቷችኋል? ለምሳሌ አንድ ሱቅ ባህር ዳር፣ አንድ ሱቅ አዲስ አበባ ቢኖራችሁና የአዲስ አበባው ሱቅ
እዚህም 2 ሚሊዮን ነው የምትሸጡት፣ እዛም 2 ሚሊዮን ነው የምትሸጡት። ግን የአዲስ አበባው ሱቅ በዚህ እንትን አልቻለም፣ መግዛት አልቻለም። እዚህ አዲስ አበባ የምትሸጡትን አዙራችሁ ባህር ዳር ወስዳችሁ፣ ባህር ዳር ደግሞ ዲማንድ በዝቷል፣ እዛ ወስዳችሁ ደርባችሁ ብትሸጡት መጨረሻ ዓመቱ ላይ ብራችሁ 4 ሚሊዮን ነው። ልዩነቱ ምንድን ነው? ከዚህ በፊት በነበረው ዓመት 2 ሚሊዮን ከአዲስ አበባ 2 ሚሊዮን ከባህር ዳር ነበር የሚመጣው። በዚህ ዓመት ግን 4 ሚሊዮን ነው የመጣው ከባህር ዳር ነው። ምክንያቱም አዲስ አበባ መግዛት አልፈለገም፣ ባህር ዳር ደግሞ መግዛት ይፈልግ ነበር፣ አቅሙም ነበረው። እናንተ ደቅቃዋላችሁ፣ ጀስት እንትኑን ቀየራችሁት ነው። ስለዚህ አት ኤንድ ኦፍ ዴይ ዩ ጌት 4 ሚሊዮን ብር ማለት ነው። መንግስትም እንደዛ ይሆን ነበር ነው። ነገር ግን ሲሉት ቀላል ነው፣ ወደ ተግባር ሲያመጡት ከባድ ነው። ምክንያቱም however ነን ዊዝሆልዲንግ which is ዊዝሆልዲንግ ያልሆነ ለመንግስት ከሚደረግ ሽያጭ ሳይሆን ለግለሰብ ከሚደረግ ለፕራይቬት ሴክተሩ ለግሉ ሴክተር ከሚደረግ ሽያጭ የሚመጣ revenue might well rise by less than the fall in withholding። ስለዚህ እንደ እቃው አሁን ለምሳሌ like no will rise by less than will rise I think will ለማለት ፈልገው መሰለኝ will አሁን እንደሚመስለኝ however none withholding VAT revenue might well rise okay well it doesn't make willም ስታደርጉት አይሰራም will rise by less than the fall in VAT withholding። ችግሩ ግን ምንድን ነው? እንደ ሱቁ አይደለም። አሁን ለምሳሌ ወይንም እንደ ሱቁ ብታረጉትም ምሳሌውን ያዛባዋል። እዚህ አዲስ አበባ 2 ሚሊዮን ብር ስላልሸጣችሁ አዙራችሁ እዛ ስትወስዱት ሴም ነው ትሸጡታላችሁ። ነገር ግን ለግሉ መስክ ስትሸጡ የሚፈጠረው ቫት ለመንግስት ስትሸጡ ከሚፈጠረው ቫት ጋር ተመሳሳይ አይደለም። ቢኮዝ መንግስት ይውጣው ነበር ቫቱን፣ ይሄኛው ግን አይውጣውም ያስተላልፈዋል ነው። የሆነ ኮምፕሌክስ አይዲያ አለው ውስጡ። ማለት ስትደመደሙት ምንድነው? መንግስት ኢንቨስተር አይደለም ኮንሱመር ነው። ስለዚህ የኢንቨስተር ነኝ የሚል የመንግስትነት እሳቤህን ይህ የደንቆሮ ድፍረት ነው፣ ረፍ ነው አይነት ነገር ነው። ለእኔ የሰጠኝ ሴንስ ነው ብላችሁ አስቤ ሌላ ነገርም ሊሆን ይችላል። ግን መንግስት ኮንሱመር ነው፣ ሸማች ነው፣ ነጋዴ አይደለም። ስለዚህ ከዚህ ክሬዝ ውጣ። መንግስት ኢንቨስተር ሊሆን አይችልም፣ ኮንሱመር ነው። መንገድ ሲሰራ ኮንሱመር ነው። ኢንቨስት የሚያደርገው ሶሻሊ ነው እንጂ ወይንም እንዴት ልበላችሁ ልጃችሁን እንደማስተማር ወይ ምናምን ነገር ነው እንጂ እንትን አይደለም ነው። ትራንዛክሽናል አይደለም መንግስት። ነጋዴ ግን ትራንዛክሽናል ነውና ይህንንም በቫቱ ማየት ትችላለህ። አንተ እኮ ዕቃ ስትገዛ 15 ቫቱን የምታደርገው ነው። ያኛው ግን ቫቱን አይነካውም። የኔ አይደለም ነው ሪክሌም ነው የሚያደርገው። እና ለምሳሌ እንዴት መሰላችሁ? ለምሳሌ መንግስት ትምህርት ሚኒስቴር መጽሐፍ ማባዣ ዱፕሊኬተር ምናምን ብሎ ትልቅ ማሽን ገዛም በለ የህትመት አይዶን ነው 100 ሚሊዮን ምናምን የሚያወጣ የሆነ ምናምን ልሰራ ነው ብሎ 100 ሚሊዮን ሲያወጣ 15 ሚሊዮን ቫት አብሮ ይከፍላል። ለማንም አያስተላልፈው፣ ራሱ ነው የሚከፍለው። 15 ሚሊዮኑ ከበጀቱ አውጥቶ ነው የሚከፍለው። በጀቱ ይቀንስበታል በ15 ሚሊዮን። የ100 ሚሊዮን ብር ዕቃ ሲገዛ 15 ሚሊዮን አዲሽናል ለቫት መክፈል አለበት። በተመሳሳይ ግን አንድ ሌላ ኢንተርፕራይዝ ልክ ትምህርት ሚኒስቴር የሚፈጥረውን ማተሚያ ቤት አይነት ነገር እንግዲህ ዱፕሊኬተር ልክ ነው ፕሪንቲንግ ሃውስ አለው ብለን እናስብ። ትምህርት ሚኒስቴር የሚፈጥረውን ማተሚያ ቤት አይነት የሚፈጥር ማሽን ገዛም ብር ልክ እሱም 100 ሚሊዮን ብር ማለት አሁን ለምሳሌ ሚኒስትሪ ኦፍ ኤጁኬሽን እንበልና ሚኒስትሪ ኦፍ ኤጁኬሽን ከዛ በኋላ ሚስተር ኤምፒኤልሲ ሁለት የተለያዩ ናቸው። ሚኒስትሪ ኦፍ ኤጁኬሽን 100 ሚሊዮን ብር አውጥቶ ዕቃ ሲገዛ 15 ሚሊዮን ብር ቫት አብሮ ጨምሮ 115 ሚሊዮን ብር ነው ከበጀቱ የሚያወጣው እና በጀቱ በ115 ሚሊዮን ብር ነው የሚቀንስበት ላይክ ነው። ሚስተር ኤምፒኤልሲ ግን 115 ሚሊዮን ብር ይህንኑ ማሽን ገዛው።
ይሄንኑ 15 ሚሊዮን ብር ከፈለ። ምን ላይክ ነው 15 ሚሊዮን ብር ከፈለ፣ ይቅርታ 100 ሚሊዮን ብር ከፈለ። ይሄንኑ 15 ሚሊዮን ብር ከፈለ። እችን 15 ሚሊዮን ብር ግን ሄዶ ከሀገር ውስጥ ገቢ እቃ ስገዛ 15 ሚሊዮን ብር ከፍያለሁ አምጣ ነው የሚለው። ትምህርት ሚኒስቴር ግን ምንድን ነው የሚያደርገው? እቃ ስገዛ ያስገኘውልህን 15 ሚሊዮን ብር እንካ ነው የሚለው። ገብቷቸዋል። ይሄኛው ወደዚህ ነው ወደ ማን ነው ስሙ ወደ ገንዘብ ሚኒስቴር ካዝና ነው። ትምህርት ሚኒስቴር ይሄንን 15 ሚሊዮን ብር ወደ ገንዘብ ሚኒስቴር ካዝና ነው የሚያስገባው። ሚስተር ኤምፒኤልሲ ግን ያኛው ለዛኛው ነጋዴ 15 ሚሊዮን ብር ሰጥቼዋለሁ የ100 ሚሊዮን ብር ማሽን ስገዛው፣ ስለዚህ ይሄንን 15 ሚሊዮን ብር መልስልኝ ነው የሚለው። ወደዚህ ነው የሚመለሰው ዳይሬክሽኑ ማለት ነው። you can forget this one። ስለዚህ ስታዩት መንግስት ኮንሱመር ነው በትክክል። ፒኤልሲው ግን ኮንሱመር አይደለም ነው፣ እሴት ጨማሪ ነው። በቫት እሳቢው ነው ማለት። እንዴት እንደዚህ ማለት ነው? ለአብዮታዊ ዴሞክራቶቹ እንዲህ ብትሏቸው ምን ማለት ነው? አይ ከቫት ሕጉ አንጻር ሸማች ናችሁ እናንተ። እሴት አንጨምርም ወይ? እንዴት? እኛ እኮ እሴት እየጨመርን ነው። ልትጨምር ትችላለህ፣ ግን በጨመርከው እሴት መሰረት የምታስተላልፈው ቫት የለም እና የምታቀናንሰው አውትፑት፣ ኢንፑት፣ ክሬዲት ምናምን ብለህ የምታቀናንሰው የለም። ከበጀት አውጥተህ ትከፍልና ያንን ላይክ ነው ዊዞል ታደርገዋለህ። በጀትን በ15 ሚሊዮን ብር ቀንሰህ ነው እቃ የምትገዛው፣ የ100 ሚሊዮን ብር እቃ የምትገዛው። ስለዚህ አንተ ኮንሱመር ነህ እንጂ ኢንቨስተር አይደለህም ነው አሁን። ስለዚህ እንግዲህ መንግስት ኮንሱመር እንጂ ኢንቨስተር ካልሆነ ከቫት አንጻር ነው የምላችሁ። አሁን ኢንቨስትመንት ምንድን ነው? ኢትዮጵያ ለምሳሌ ጤና ኬላ ብናስፋፋ ከሀገር አንጻር ኢንቨስት እያደረግን ነው። ፋይናንሻሊ ግን አይደለም። ላይክ ነው ኢትስ ናት ኔሴሰርሊ ፋይናንሻሊ በር ነው ላይክ ነው ሎንግ ተርም እንደዚህ ነገር ብላችሁ ኢንቨስት እያደረጋችሁ ነው። ስለዚህ መንግስት ኮንሱመር በመሆኑ መንግስት ኢንቨስት ሲያደርግ የሚፈጥረው ቫት ኩልል ያለ ጥርት ያለ ቫት ነው ሸማች ስለሆነ። ነጋዴ ግን ኢንቨስት ሲያደርግ የሚፈጥረው ቫት የሚቀናነስ ነው፣ የሚያወራረደው ነው። አታስከፍሉትም ያን ስለገዛ ከቫት አኳያ ነው የምላችሁ። ያቀናንሰዋል ማለት እሱ ቫት የሚጨምርላችሁ መቼ ነው? ማሽን ገዝቶ ያን ማሽን ስራ ላይ አስገብቶ መጨረሻ ላይ አትሞ የሚያወጣውን መጽሐፍ ከሚገዛው ሰውዬ ነው 15% ተቀብሎ። ለምሳሌ የ600 ብር መጽሐፍ ካቀረበ 15% ስንት ነው? አይዶ ነው ወደ 150 ብር ነው ነው 300 0.3 ላይክ ነው 90 ብር ነው አይ ቲንክ ካልተሳሳት ይመስለኛል። 90 ብር ከእያንዳንዱ መጽሐፍ እየተቀበለ የ600 ብር መጽሐፍ ሲሸጥ 690 ብር አድርጎ 90 ብር ተቀብሎ 90 ብሩን ፎርዋርድ ያደርግላቸዋል ለመንግስት እንጂ እስከዛ እስኪያደርግ ድረስ ኮንሱመር እስኪገኝ ድረስ ቫት አይፈጠርም ነው። በሌላ አማርኛ መንግስት ኮንሱመር ነው፣ ነጋዴ ግን ኮንሱመር አይደለም። ግብአት አለው፣ ምርት አለው። እንደዛ ነው የሚሰራው። መንግስት ግን ግብአትና ምርት የለውም። መንግስት እንትን ነው ሸማች ነው፣ ቁጥር አንድ ሸማች። ስለዚህ እንደዚህ በመሆኑ መንግስት ኢንቨስት ሲያደርግ የሚፈጥረው ቫት ሰዓቱ ይበቃኛል ብዬ ሆፕ ላድርግ። መንግስት ኢንቨስት ሲያደርግ የሚፈጥረው ቫት ነጋዴ ኢንቨስት ሲያደርግ ከሚፈጥረው ቫት በባህሪው በጣም ልዩ ነው። ምክንያቱም መንግስት ኢንቨስት ሲያደርግ የሚፈጥረው ቫት እንደ ሸማች ነው የሚፈጥረው። ምንም እንኳን አክሽኑ ኢንቨስትመንት ቢሆንም አስዩም ኢት ላይክ ዲስ ላይክ ነው ጂም ሄዳችሁ ስትሰሩ ለምሳሌ ነው የምላችሁ እናንተ አካላችሁን እየገነባችሁ ነው፣ ጤናችሁን እየጠበቃችሁ ነው፣ ወዘተ ወዘተ። ግን የምትፈጥሩት ቫት ፕሮዳክቲቪቲ ላይክ ነው ትራንስፈር አታረጉት።
ገብቷቸዋል። አት ኤንድ ኦፍ ዴይ ምንም እንኳን ክርክር ሊያስነሳ ቢችልም ኢንቨስትመንት ነው ማለት ራሴን ጥሩ ዜጋ ጤናማ ዜጋ በማድረግ የመንግስትን ወጪ እየቀነስኩ ነው ምናምን ልትሉ ትችላላችሁ። ስለዚህ ይሄንን ቫት አወራርዳሉ መለሰልኝ ብላችሁ ላይክ ነው አይዶን ነው የሆነ ሎጂካል ምንድነው ቴዎሬቲካል ዲቤት ሊፈጥር ይችላል። ግን ላይክ ነው መንግስት አንደርስታንድ የሚያደርጋችሁ እንደ ኮንሱመር ነው። ለምሳሌ ለመኖር መብላት አለባችሁ፣ ግን ፍራፍሬ ስትበሉ ማለት ጤናማ ኒውትሪሽነስ ፉድ ነው አይደለም። ለምሳሌ ፍራፍሬ ስትበሉ 15% ታክስ ያስከፍላችኋል መንግስት ቫት እነዛን ሁሉ ጨምሮ ማለት ነው። ገና ከመዘራቱ ጀምሮ ሲበቅል ማጓጓዣው ምኑን ያለውን እሴት በሙሉ ደማምሮ አምጥቶ ነው የሚጥልባቸው። ካያችሁት ኢንቨስትመንት ነው። ለምሳሌ ልክ ነው ፍራፍሬ ብትበሉ ከእናንተ አኳያ ራሳችሁ ላይ ኢንቨስት እያደረጋችሁ፣ ትራንስፖርት መኪና ልክ ነው ወደ ምናምን ስትሄዱ ኢንቨስት እያደረጋችሁ ነው። ግን ዩ አር ናት ቢዝነስ ገብቷችኋል። የሆነ ሴል የምታደርጉት ፕሮዳክት የለም ማለት ሬጅስተርድ የሆነ ምናምን ሆናችሁ እንትን ነው የሚያስነሳ ክርክር የሚያስነሳ እንዴት ልበላችሁ፣ ሀሳቡ ኮምፕሌክስ ነው። ሬጅስተርድ ሆናችሁ ምናምን ብላችሁ ስላልሆነ ቫት አታስተላለፉ። ቫቱን ኮንሱም ነው የምታደርጉት። ላይክ ነው ቫት ጀነሬተር ናቸው በቃ እናንተ። መንግስትም ልክ እንደዛው ነው። ነጋዴ ግን ስራ ለመስራት መኪና ሲያወጣ የመኪና ልክ ነው ሲከራይም ሲገዛም ሲሸጥም ነዳጅ ሲገዛ ምንም ቫት ካጋጠመው የሚያስተላልፈው ምንም እንኳን የተወሰኑት ነገሮች ለምሳሌ ለኢንተርቴንመንት ያወጣው ምናምን ብሎ ኤክሰፕሽን ሊኖር ቢችልም ማለት ነው። ስለዚህ መንግስትም እንደዚህ አይነት ኢንቨስተር ላይክ ነው እንደዚህ አይነት እናንተ ኢንቨስት እያደረጋችሁ ነው እንዳልኳችሁ በግለሰብ ደረጃ ብትወስዱት ብትማሩ ኢንቨስት እያደረጋችሁ ነው። ጤናማ ምግብ ብትበሉ ራሳችሁ ላይ ኢንቨስት እያደረጋችሁ ነው። ኤክሰርሳይዝ ብትሰሩ ላያችሁ ላይ ኢንቨስት እያደረጋችሁ ነው። ዩ አር ሜኪንግ ዩርሰልፍ ቤተር ሞር ፕሮዳክቲቭ ሄልዚ ወትኤቨር ያን እያደረጋችሁ ነው። ግን መንግስት ያን ኢንቨስትመንት ብሎ ኮንሲደር አያደርግላችሁ። ራሱም እንደዛው ነው። ትምህርት ቤት ሲከፍት ኢንቨስት እያደረገ ነው። መንገድ ሲሰራ ኢንቨስት እያደረገ ነው። በሀገር አኳያ ነው የምላችሁ። ምናምን ሲያደርግ ኢንቨስት እያደረገ ነው። ያ ኢንቨስትመንቱ ግን እንደ ነጋዴ ኢንቨስትመንት አይታይለትም። ቫት አያስተላልፍም፣ ይፈጥራል። ነጋዴ ግን ማሽን ሲገዛ ድርጅት ሲገነባ ምናምን ሲል ኢንቨስትመንቱ እንትን ነው ለሱ ኢንቨስትመንት ተብሎ ይወሰድለታል። ስለዚህ የሚፈጠረው ቫት የእሱ አይደለም። ቫት እሱን አይመለከተውም። ቫት ከፋይ አይደለም። ኮንሱም አያደርግም። እንትን ፍጆታ የለውም። የሚቀጣ ሰው አይደለም። የሚበረታታ ኢንከሬጅ የሚደረግ ኢንቨስተር ነው። ሀሳቡ ነው። እንዴት ጥንቃቄ እንደሚፈልግ የሚያሳይ ይመስለኛል። ይህንን እንደ መነሻ እናድርገውና በኋላ መተን እናብራራው እንጂ በዚህ 2 ደቂቃ ላድርገው ብል የሚሆን ነገር አይደለም። ስለሰማችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ። መልካም ጊዜ